እንዴት ዋልሽ? ደህና ነኝ። ወይዘሮ ጉልፊዳ ማለት አንቺ ነሽ? አዎ እኔ ነኝ። ወይዘሮ ጉልፊዳ እነዚህን ሁለት ወጣቶች እየፈለኩኝ ነበር። ኑና መሊክ ካኪርቻ ይባላሉ። እዚህ እንደሚሆኑ ሰምቼ ነበር። ለምንድን ነው የፈለካቸው? የአባታቸው ጓደኛ ነኝ። የሆነ የውርስ ጉዳይ አለ። ስለዛ ላናግራቸው ፈልጌ ነበር። እና እዚህ አሉ እንዴ? አይ የሉም። እዚህ አርፈው ነበር ግን አሁን ላይ ወጥተዋል። መቼ ነው የወጡት? ወደ 10 ቀን አካባቢ ሆናቸዋል። ወዴት እንደሚሄዱ ነግረውሽ ነበር? ይቅርታ አድርግልኝ ጌታዬ፣ ደንበኞቻችን ከዚህ ሲለቁ ወዴት እንደሚሄዱ እስከዛሬ ድረስ ጠይቀን አናውቅም። በጣም ይቅርታ። ስለዚህ አታውቂም ማለት ነው? አዎ አላውቅም። እሺ መልካም ቀን። አሚን ላንተም። ሄሎ ሜሌክዬ፣ እንዴት ነሽ? ሁሉ ሰላም ነው? ኑ እንዴት ነው ውዴ? የሚያስፈልግሽ ነገር አለ? የት ነው ያለሽው መሌክ? ውይ እንደው ምን ላድርግሽ የኔ ውድ አክስቴ ኒሲ፣ እኔ በጣም ደህና ነኝ፣ በጣም ደህና ነኝ። ምንም አታስቢ። ግን እንዴት ነሽ አንቺ? ደህና ነኝ የኔ ውድ ሜሌክ፣ ይመስገን ደህና ነኝ። አክስቴ ኒሲ፣ የሆነ ነገር ሰምቼ ነበር እና አሳስቦኝ ነበር። ምንድን ነው ያሳሰበሽ? የእናትሽ ነገር ነው? ወይዘሮ ሱምሩ አቶ ሳሚት ከቤት እንዳባረራት ሰምቼ ነበር። ማለቴ እኔ እንጃ ብቻ አላውቅም፣ እንዲሁ አሳስቦኝ ነው። የት እንዳለሽ ታውቂያለሽ እንዴ? እንዴት እንደሆነሽ ታውቂያለሽ? እሺ ምናልባት ልታውቂ ትችያለሽ ብዬ ነው። እንዴት አላውቅም ውዴ? አዎ አውቃለሁ፣ ሁለቱም እኔ ጋር ናቸው። ቆይ ግን አንቺ ትልቁ ቤት አይደል እንዴ ያለሽው? አይ ውዴ አይደለሁም፣ አቶ ሳሚት እኔንም አባሮኛል። ለነገሩ እኔ በራሴ ፍቃድ ለመውጣት ሳስብ ነበር፣ ግን እሱ ቀድሞ አስወጣኝ። አክስቴ ኒሲ ምን እያልሽ ነው? አቶ ሳሚት አንቺንም አባረረሽ? ውይ በጣም ነው የሚያሳዝነው አክስቴ ኒሲ። ምንም አይደለም፣ ስለኔ አታስቢ። ግን አሁን ከወይዘሮ ስምሩና ከወይዘሮ ኒሃይት ጋር አብረን ነው ያለነው። እህቴ ቤት ነው ያለነው። ሁላችንም እዚህ አብረን ነን። አንቺ ግን ጥሩ ልብ ያለሽ ሰው ነሽ አክስቴ ኒሲ። ፈጣሪ አብዝቶ ይባርክሽ። እሺ አንቺንም ፈጣሪ አብዝቶ ይባርክሽ የኔ ውድ አክስቴ ኒሲ። የሆነ ነገር ልጠይቅሽ ፈልጌ ነበር። እሺ ጠይቂኝ ማሪ። ምንድን ነው የምትጠይቂኝ? አቶ ጃሃን ፈልጋኝ ነበር እንዴ? ግባ ቡናሚን ግባ። ና ቁጭ በል። እዚህ ቤት መስራት ከጀመርክ ስንት ጊዜ ሆነ? ወደ 30 ዓመት አካባቢ በለው። በጣም ረጅም ጊዜ ነው። ስለዚህ ከወይዘሮ ኒሴ በኋላ ረጅም ጊዜ የሰራው አንተ ነህ ማለት ነው አይደል? ልክ ነህ። ተመስገን ነው። ደስ የሚሉ 30 ዓመታት ነበሩ። ስለዚህ አትከዳንም ማለት ነው? አላደርገውም አቶ ጃሃን፣ በፍጹም። ቡናሚን እርግጠኛ ነህ? የሆነ ሰው ብዙ ገንዘብ ቢያቀርብላት ታደርገው? ብዙ ስል ደግሞ በጣም ብዙ ማለት ነው። የዛኔም ታማኝ አገልጋይ ትሆናለህ። በሌላ መንገድ ላስረዳ። ብዙ ገንዘብ ከመሆኑ የተነሳ ከፈለክ ቤት፣ ከፈለክ መኪና፣ ጌጣጌጥ፣ ጀልባ፣ መርከብ፣ የምትፈልገውን ነገር ሁሉ ልትገዛበት ትችላለህ። ይኸውልህ ግን አንድ ነገር ብቻ ካንተ ይጠበቅ። የሻንሳላንን ቤተሰብ በደንብ አድርገህ መካድ አለብህ። አሁንም ታማኝ ትሆናለህ። ይሄ ዕድል ቢመጣ ትከዳናለህ ወይስ አትከዳም? ንገሬን ቡናሚን፣ አታደርገው? ሳትዋሽ ንገረኝ። በጭራሽ አላደርገው። ለእኔ የሻንሳላንን ቤተሰብን እንድክድ ሊያስገድደኝ የሚችል ምንም የገንዘብ መጠን የለም። ለማንም ገንዘብ አይደለም ጌጣጌጥ፣ መኪና፣ ቤት ለተራ ሀብት ስል አላደርገውም። መቼም ቢሆን የሻንሳላንን ቤተሰብ ልክደው አልችልም። የፈለገውን ያክል ገንዘብ ባገኝ ራሱ በጭራሽ አላደርገው። አቶ ጂያኖ እባክህን ቡናሚን እንድደግሞ አታደርግ። እሺ ያው ስሜቴን እንደገለጽኩኝ ተስፋ አደርጋለሁ። ሜሌክ አክስቴ ኒሴ፣ የኔ ቆንጆ፣ የኔ ውድ፣ እኔ በጣም ናፍቀሽኝ ነበር የኔ ልጅ። እኔም በጣም ናፍቀሽኛል። የእውነት እኔም በጣም ነበር የናፍቅሽኝ። ውይ እኔ ደግሞ በር ላይ ያስቆምኩሽ አይደል የኔ ውድ? ምን ሆኜ ነው ባክሽ? ነይ ወደ ውስጥ እንግባ። ግቢ ውዴ፣ ነይ ወደ ውስጥ ግቢ። ውይ የኔ ውድ፣ አይ ቤቱ ተዘበራርቋል፣ አልተስተካከለም። አይ አክስቴ ኒሴ ምንድን ነው የምታወሪው? አትጨነቂ፣ የምን ቆሻሻ ነው? እሺ ውዴ፣ እሺ ነይ ቁጭ በይ እባክሽን። አንቺን ለማግኘት ነው እኮ የመጣሁት። ውይ እንዴት ነሽ? እንኳን ደህና መጣሽ የኔ ውድ። ለመሆኑ ቤቱን በቀላሉ ማግኘት ቻልሽ? አልጠፋሽም? አይ አልጠፋኝም፣ በቀላሉ ነው ያገኘሁት፣ አታስቢ። ጥሩ የኔ ውድ። ለመሆኑ ኑ እንዴት ነው? ኑ ምን ይሆናል፣ ያው ነው። ወይዘሮ ስምሩ ውጭ ሆና ነው፣ ገና አልተመለሰችም እንዴ? ወደ ውጭ ወጣ ብላ ነው፣ በቅርቡ ትመለሳለች ውዴ። ወይዘሮ ነያይትስ እሷም ወጣ ብላ ነው? ምግብ በልታ ጋደም ብላ ነው፣ ትንሽ ቆይታ ትነሳለች። ስምሩ ደግሞ ወጣ ብላ ስራ እየፈለገች ነው ውዴ። እውነትሽ ነው አክስቴ? አዎ። ውይ ሲሚኝ አክስቴ ኤኒሴ፣ ሳሚት ባዶ እጇን አስወጥቷታል የሚባለው ነገር እውነት ነው እንዴ? እስኪ ንገሪኝ። በዛ ብቻ ቢበቃማ ጥሩ ነበር ልጄ። አታምኝም አይደለም? መታወቂያቸውን፣ ስልካቸውን እንኳን መውሰድ እንዳይችሉ ነው ያደረገው። ሁሉንም ነገር ቆሻሻ መጣያ ውስጥ ጥሎ አቃጠለው። እጃቸውን እየጎተተና እየደበደበ ከዛ ቤት አሽቀንጥሮ ነው የጣላቸው። እኔ አላምንሽም። ይሄ ሳሚት እንዴት ክፉ ሰው ነው ባክሽ! ሲገርም። እውነት ነው። ሳሜት አሁንም ህሊናም ሆነ ምህረት የለውም።
የእጁን ደግሞ በቅርብ ያገኘዋል። እኔ ያደረገው ነገር ልክ እንዳልሆነ ስለነገርኩት እኮ ነው እኔም ያባረረኝ። ሂጂ ውጭ ብሎ እኮ ነው ያባረረኝ። ግን አባቱም እንደዛ ነበር። አባቱም ልክ እንደሱ ክፉ ሰው ነበር። በጣም ክፉ ሰው። ሙዛፈር ሻንሳላን? አዎ በጣም ክፉ፣ ምሕረት የለሽ ሰው ነበር። ይገርምሻል፣ አንድም ቀን ለማንም ሰው ጥሩ ነገር ሲያደርግ አይቼው አላውቅም። ለባዕድም ሆነ ለራሱ ባለቤት ብቻ እኔ ሳቀው። ሰውየው ምንም ጥሩ ነገር የለውም። ምንም። ሁልጊዜ የፈለገውን ነው የሚያደርገው። እንግዲህ ምን ይደረግ፣ ልጁም ልክ እንደሱ ነው የሆነው ማለት ነው። እንግዲህ እሱ የአባቱ ልጅ ነው እያልኩሽ ነው። የአባቱ ልጅ ነው። እናቱን ያደረጋት ነገር ራሱ ብዙ ነው። ቆይ ኢሳትም እናቱን ለማገዝ አልሞከረው? በጭራሽ ውዴ፣ በጭራሽ ምንም አላደረገም። ምንድን ነው የምታወሪ መሌክዬ? እሱ ራሱ ሰው ሁሉ ፊት ሰድቦ አዋረዳት። በእርግጠኝነት ሳሜት እሷን ባያባረራት ኖሮ ኢሳት ያባረራት ነበር። ኤኒሴ እባክሽ እስቲ ልጅ አንድ ጊዜ ሻይ አፊልኝ። ወይዘሮ ኒሀይት እንዴት ነሽ? የአንቺ ነገር በጣም አሳስቦኝ ነበር። እዚህ ምን ልታደርጊ መጣሽ? ምን ፈልገሽ? አንቺና ወይዘሮ ስምሩ ላገኝ ብዬ ነው። ስላገኟችሁ ደስ ብሎኛል። ስለ እኛ አትጨነቂ። መሌክ ልጄ እንዴት ነሽ? ደህና ነኝ። እኔ ለማግኘት መተሽ ነው? ማለቴ ስለ እኔ ያሳስቦሽ ነው አይደል? አዎ። እንዴት እንደሆንሽ ማወቅ ፈልጌ ነው። እኔም በጣም ስጨነቅ ነበር ውዴ። ያንቺና የኑ ነገር በጣም አሳስቦኝ ነበረ። ነይ እባክሽ ቁጭ በይ እዚህ ጋር። እንዴት ነሽ ውዴ? የት ነው የምትኖሪው? ባለፈው ሳሜት የሆነ ቦታ ወስዷችሁ እንደነበርና ከዛ መለጣችሁ ሲባል ሰምቼ ነበር። ያው ምንም ነገር አላደረጋችሁም ብዬ ተስፋ አደርጋለሁ። ምንም አይደል፣ አልፏል። ቢያንስ አሁን ምን ያህል ክፉ እንደሆኑ ደርሰንበታል። ግን እኔ አሁን በጣም ደህና ነኝ። አምላክ ይመስገን። እኛን የሚያግዘን ሰው አግኝተናል። ለጊዜው እዛ ሰው ጋር ነው የምንኖረው። ስለዚህ አታስቢ። እና ኑስ እንዴት ነው? ደህና ነው። ምን ይሆናል ብለሽ ነው? ሰላም ነው። አንቺ ግን እንዴት ነሽ? የእውነት በጣም አሳስብሽኝ ነበር። እኔም የእናንተ ነገር አሳስቦኝ ነበር ውዴ፣ የአንቺም የኑም ነገር። ግን አሁን አንቺን ስላገኘሽ ተረጋግቻለሁ። አንቺ ለእኔ ያስብሽ እዚህ ድረስ መምጣትሽ በጣም ደስ ብሎኛል። መቼም ሁለታችሁም የተማራችሁ ሰዎች ናችሁ። ስለዚህ ስራ አግኝታችኋል ማለት ነው አይደለ? እንደዛ ነው መቼ። ያ እንደሚሆን እርግጠኛ ነኝ። ያው ስራ እየፈለግን ነው። አሁንም እየፈለግን ነው። በቅርቡ እናገኛለን ብዬ ተስፋ አድርጋለሁ። አንቺ ምን አስጨነቀሽ ስምሩ? ስለ እነሱ ምን ጨነቀሽ? ለምንድን ነው ዝም ብለሽ እየጠየቅሽ ያለሽው? እማዬ ማወቅ ስለምፈልግ ነው የምጠይቀው። እሺ ቆይ ለምንድን ነው ማወቅ የፈለግሽው? ንገሪኝ። ለምን አውቀሽ ምን ልትፈጥሪ ፈልገሽ ነው? እኔ የምናገረው እውነት ነው። እነዚህ ሰዎች ከመጡ በኋላ ነው ችግር ውስጥ የገባ ነው። እማዬ እባክሽን። ማስፈራራት፣ ዛቻ፣ መጨረሻው ምንድን ነው? እንደውም አንቺችን ሴትዮ ማመስገን አለብሽ። ትሰሚኛለሽ? ከዚህ በኋላ የእኛ ዕጣ ባዶ ሜዳ ለመውደቅ ነው። ከመጀመሪያውም የምነግርሽን ነገር ብትሰሚ ይሄ ሁሉ ነገር አይመጣብንም ነበር። ትሰሚኛለሽ? እዚህ ሁሉ ችግር ውስጥ የገባ ነው በእነዚህ ሁለት ሰዎች ምክንያት ነው። እማዬ በቃሽ፣ በቃ የምትናገሪውን ነገር አስቢበት። እሺ ምነው ዋሻው እንደ ስምሩ? እነሱ ከመጡ ጊዜ ጀምሮ ህይወታችን አልተበላሸም? ልክ አይደለው? ቆይ እስኪ ንገሪኝ፣ ምኑ ጋር ነው የተሳሳትኩት? ይኸውልሽ በማንም ሰው ምክንያት አይደለም እንደዚህ የሆን ነው እማዬ። በመሌክም በኑህም ምክንያት አይደለም። እነሱ ምንም አላጠፉም። እሺ እኛ ላይ የደረሰው ነገር በሙሉ በራሳችን ምክንያት ነው የሆነው። ገባሽ? ስሚ ስምሩ፣ አሁን እኔን እያበሳጭሽኝ ነው ያለሽው። በቃ ብያለሁ፣ በቃ። እማዬ ለሳሜት እኮ ሁሉንም ነገር ከረጅም ጊዜ በፊት ልነግረው ነበር እና ግን አንቺ አስቆምሽኝ። ስለዚህ ሁሉም ነገር የአንቺ ጥፋት ነው። እኔ ደግሞ አንቺን በማዳመጤ ጥፋተኛ ነኝ። ስለዚህ ሁለታችንም ጥፋተኛ ነን። ገባሽ አይደለ? ግልጽ ነው እማዬ። እሺ በቃ ዝም ብለሽ አንድ አይነት ነገር 50 ጊዜ መናገር ነው ስራሽ። በቃ ያንቺ ነገር አንድ አይነት ነገር መደጋገም ብቻ። ምን የተለየ ነገር ተፈጠረ? ንገሪኝ እስቲ እባክሽ፣ ንገሪኝ፣ ልስማሽ። ንገሪኛ። ይኸውልሽ አሁንም ቢሆን እነዚህ ሁለት የማይረቡ ሰዎች አሁን መጡ ድጋሚ ሊበጠብጡ። በቃ እንግዲህ እማዬ በቃ። እሺ እኔ ብሄድ ይሻላል ብዬ አስባለሁ። እኔ መምጣት ጥሩ ሀሳብ አልነበር። እንግዲህ ቢያንስ ይሄንን እንኳን ታውቂያለሽ። ታይ አንቺ የትም አትሄጂም መሌክ፣ የትም አትሄጂም። እሺ እንደዛ ከሆነ እኔ እሄዳለሁ። አምላክ ይኸው ትዕግስቱን ስጠኝ። መሌክ በቃ ይቅርታ አድርጊልኝ ውዴ። ያው እንግዲህ ብዙ ጊዜ እንደዚህ እንዳልኩኝ ያውቃለሁ፣ ግን እናቴን ወክዬ ይቅርታ ልጠይቅሽ እፈልጋለሁ። እባክሽ ተይ፣ ይቅርታ ተጠይቂ። ምንም ያጠፋሹ ነገር የለም ወይዘሮ ስምሩ። በቃ እኔ ልሂድ። እንዴ ወዴት ነው የምትሄጁ ልጄ? እባክሽ እንደዚህማ አትቀየሚ። ስሚኝ መሌክ ውዴ፣ በማየ ምክንያት ከሆነ የምትሄጁ እኔን አሳዘንሽኝ ነው የምትሄጁ። አይ በእውነት ለዛ አይደለም። እኔ እዚህ የመጣሁት እንዴት እንደሆንሽ ለማወቅ ብቻ ነው። አሁን ግን ስላገኘሁሽ በደንብ ተረጋግቻለሁ። ለምንድን ነው ሁልጊዜ እንደዚህ የምትናገሪኝ? ቆይ እሺ ቆይ ለምንድን ነው? እኔ ኑ እዚህ እንዳለው ያውቃል፣ እሱም ይጨነቃል። ሌላ ጊዜ እመጣለሁ። በቃቸው። እሺ ሰላሙኝ። በቃ ልሂድ። ስምሩን ለማግኘት ሄድሽ ነበር? ግባ እንግዳው። መጀመሪያ ጥያቄ ይመልሻል።
ወይስ የምናገረው ነገር ያስባል? እንግዲህ መልሶ የምታውቀው ከሆነ ጥያቄ መጠየቅ አይጠበቅብህ። መሌክ ያቺ ማሮጊት ነበረች አይደል? ጥሩ እንኳን ኖረች። እናትሽን ብቻ ሳይሆን እሷንም ለማግኘት ቻልሽ ማለት? አዎ እናቴንም አያቴንም አግኝቻቸዋለሁ። ሁለቱንም አግኝቻቸዋለሁ። ቆይና ምን ይሁን? መሌክ ስሚ፣ እነዚህ ሰዎች አሁንም ችግር ውስጥ ናቸው። ዓለም ተገልብጧል። ስለዚህ አዘንሽላቸው እና ልታገኛቸው ሄድሽ። እሺ ይሁን፣ ግን ከዚህ በኋላ አታገኛቸውም። እሺ ምን አልክ? ከዚህ በኋላ ሱምሩንም ሌላም ሰው ማግኘት አትችይም። እሺ አሁን ያልኩሽ ነገር ግልጽ ነው? እሺ እንግዲህ አንተ እንዳልከው ይሁን። አንተ እንዳልክ ይሁን አለቃ። ይቅር በለኝ። ይቅርታ ግን ማነኝ ነው ብለህ ነው የምታስበው? አንተ ማነህና ነው እንደፈለግክ እኔን የምታዘው? አንተ ማነህና ነው? ማን ስለሆንክ ነው? ወንድምሽ ስለሆንኩኝ። አይሆንም አልኩኝ። በቃ ከዚህ በኋላ እንድታገኛቸው አልፈልግም። ገባሽ አይደል? አልሰማም። ይቅርታ አድርግልኝና ይሄን ነገር የማድረግ መብቱ የለም። ገባ? እኔ መሄድ ከፈለጉኝ ሄጄ አግኛቸዋለሁ። አንተ ማትፈልግ ከሆነ ደግሞ መብትህ ነው። እኔን አትጨምር። መሌክ የምልሽን ብትሰሚ ይሻልሻል። እሺ አልገባኝም። ምን እየሆንክ ነው? ኑ አንተ ወንድሜ እንጂ አለቃ አይደለም። እሺ እኔ አንተ እስረኛ አይደለሁም። ትሰምኛለሽ? ይሄን የምነግርሽ ለራስሽ ብዬ ነው። እንድትጎጂ አልፈልግም። በቃ አይገባሽም? ኑ እኔ ራሴ መጠበቅ እችላለሁ። እሺ አንተ ስለ ራስህ አስብ። ቆይ ዝም ብለሽ ከኔ ጋር መጨቃጨቅ ፈልገሽ ነው ወይስ እነሱ ማግኘት ፈልገሽ? እኔ መጨቃጨቅ አልፈልግም፣ ግን ደግሞ ከፈለግኩኝ ሄጄ አገኛቸዋለሁ። እኔ እንግዲህ ነግሬሻለሁ፣ እንዳትጎጂ ብዬሻለሁ። ሌላ ምንም ማድረግ አልችልም። እንግዲህ የምጎዳ ከሆነ እጎዳለሁ። በቃ የምሰበርም ከሆነ እኔ ይሰበራል። በቃ ከዚህ በኋላ የሚሆነው ነገር በሙሉ ይሆናል። ምን ተፈጠረ? እዚህ ምን ታደርጊያለሽ? ሆቴል ከነበረም በኋላ እኮ አላወራ ነው። ሴቪ ላይ ስሚኝ፣ ሁለታችን ብዙ ጠጥተን ነበር። ለዛ ነው ማለቴ። ጃሃን ምንድን ነው የምትለው? ይኸውልህ ስማኝ፣ እኔ ስለዛ አይደለም የማወራው፣ ስለ እሳቱ ነው። ኖህ ነው አስጀምሮ የጠፋ ብለኝ ነበር። ምንድን ነው የምታወሪው? ለምንድን ነው ስለዚህ ማወቅ የፈለግሽው? ሴቪ ላይ ከዚህ ሰውዬ ጋር ተገናኝተሽ ነበር? አንቺን ለማግኘት መጥቶ ነበር? የሆነ ነገር ሊነግርሽ መጥቶ ነበር? አሁን ከምናወራው ጋር ይህ ምን ያገናኘዋል? እርግጠኛ መሆን አለብኝ። ለምንድን ነው አሁንም ቆይ እርግጠኛ መሆን ያለብሽ? ስማ፣ የሆነ ነገር ሆኖ እኔን እየደበከኝ ከሆነ ጃሃን ይበቃሃል። ከኔ ነገሮች መደበቅ አቁም። የሆነ ነገር ደብቃችኋል፣ የሆነ ነገር ደብቃችኋል፣ የሆነ ነገር ደብቃችኋል ትያለሽ። እኛ ምንም የደበቅንሽ ነገር የለም። እሺ እንዳላችሁት ምን አስባ ነው? ቆይ ምንድን ነው ነገሩ? እኔ አላምንም። በቃ ምንም ነገር ለእሷ አይበቃትም አይደለም? ሁልጊዜ ጭቅጭቅ አይሰለቻትም እንዴ? ምን ተፈጠረ አክስቴ? የሆነ ጥያቄ ልጠይቅህ ማጂያን። እሺ ቆይ ስሙሩ የት ናት? ቆይ ለምን ማወቅ ፈለግሽ? እኔ ታህሲን ዩኒሼርሊ ቤት ያለች ይመስለኛል። ለምን እንደሆነ ታውቃለህ? ምክንያቱም የሱ ፍቅረኛ ነች። አክስቴ ተይ። ስማ ጂያን፣ ይኸውልህ ልጄ፣ እዚህ ቤት ውስጥ ሁሉም ሰው እንደዚህ ነው። ሁሉም ሰው ማየት የሚፈልገውን ያህል መስማት የሚፈልገውን ይሰማል። ግን ሁሉም ሰው እንደዚህ ነው። ግን ይሄ ደግሞ በጭራሽ ልክ አይደለም። እንደዚህ አይሆንም። እኔ እዛ ነበርኩኝ። በአይኔ በብረቱ ነው ያየሁት። ነግሬሃለሁ። ያየሁትን ነው የምነግርህ። አልጋው ፊት ለፊት ሆኜ ነው ያየሁት። ትልቅ የሱምሩ ስዕል በአይኔ በብረቱ አይቻለሁ። ለአባትህም ነግሬው ነበር፣ ግን እሱ አልሰማም አለኝ። በጭራሽ አላምንሽም አለኝ። ግን እውነታው እኔ በደንብ አይቼዋለሁ። እውነቴን ነው የምልህ። የእሷ ምስል ግድግዳ ላይ ተሰቅሎ አይቼዋለሁ። አክስቴ ስሚ፣ ሴትዮ ሄዳለች። በቃ ሄዳለች። ምንድን ነው የምትፈልጊ? እሷ ተመልሳ ትመጣለች። ያቺ ሴትዮ ወደዚህ ቤት ትመለሳለች። ውሸት ማውራት ትጀምራለች። ከዛ እንደምትመለስ እርግጠኛ ነኝ። ይኸውልህ ሳሜት አምኖ ይመልሳታል። ይሄ ደግሞ አደገኛ ነው። ግን ያቺን ሴትዮ መልሼ እዚህ ቤት አስገባታለሁ። መቼም እሞታታለሁ እንጂ አላደርገውም። ቆይ ደግሞ ምንድን ነው የሆቴሉ ነገር ጥሩ አልሆነም? የእኔ ልጅ እንኳንም ጥሩ አልሆነ። ለእኔም ደስታዬ። ቱፋን። አቤት አለቃ። መሄድ ትችላለህ። አለቃ ከፈለክ ልጠብቅ እችላለሁ። ግን ሬስቶራንት ውስጥ የምሽት አገልግሎት ተጀምሯል። ሂድ ልጄ ሂድ፣ ወደ ስራ ተመለስ። ሂድ ሂድ ሂድ። ስጥኝ። ደህና ደር አቶ ሳሜት። ደህና ደር ኢሚር። መኪናውን አምጣው። አለቃ። ደህና ደር ደህና ደር። ኦ ወይዘሮ ኒሃየት እንደምነሽ። እባክህ ፈቃደኛ ከሆንክ አንድ ጊዜ ላናግርህ። ስለሆነ ነገር ላናግርህ ፈልጌ ነበር። ስሚኝ ወይዘሮ ኒሃየት፣ ልጅሽ ከሆነች ወደዚህ የላከችሽ ሂጂና ሳሜትን አናግሪውንና አሳምኚው ብላሽ ከሆነ ተይ፣ ምንም አትልፊ። ምክንያቱም እኔ ማለት ያለብኝን ነገር በሙሉ ተናግሬ እዚህ እንዳለው ራሱ አታውቅም። እዚህ እንዳለው ራሱ ብታቅ በጭራሽ አትልከኝም ነበር። እውነት አቶ ሳሜት፣ አንዴ ብቻ ላናግርህ። ስለዚህ ዝም ብለሽ ነው ጊዜሽን እየፈጀሻለሽ ወይዘሮ ኒሃየት። ሳሜት እመነኝ፣ የኔ ጥፋት ነው። ከመጀመሪያው ጀምሮ ልስነግርህ ፈልጋ ነበር። እኔ ታይ እሱ ለራሱ አሞታል። በቂ ችግር አለበት። ሌላ ችግር አትጨምሪበት። ብዙ ጊዜ ልትነግርህ ብትፈልግም እኔ ተይ ስላልኳት ነው። እውነቴን ነው። እንግዲህ መናገር ነበረባት። ቆይ ታዲያ ለምን አልነገረች? አንቺ ሽጉጥ ደቅነሽባት ነበር፣ አፏን ሸፍነሽው ነበር። እይ ለራሷ ስትል ዝም ነው ያለችው አይደል? ለራሷ አይደል እንዴ? ሳሜት ሞኝ ነው፣ ምንም አያመጣም ብላ የማይረባ ጅል ነው ብላ። እባክህ እንደዚህ አትበል ሳሜት። ብዙ ዓመት በትዳር ኖራችኋል። ሁለት የሚያማምሩ ቆንጆ ልጆች አሏት። እባክህን ባለቤትህን ይቅርታ አድርግላት። ምንም ይቅርታ የለም።
እንግዲህ የመጨረሻ እድሏን ትጠቅማለች። በቃ በነገራችን ላይ ከዚህ በኋላ ስምሩ የምትባል ሴት አላውቅም። ወይዘሮ ኒሀይት አንቺም ሆንሽ ልጅሽ አጠገቤ እንድትደርሱ አልፈልግም። በቃ ሳሚት እባክህ እየለመንኩ ነው። ሱምሩን ከልጆቹ አትለያት ሳሚት። ኦ ጂሃን አለህ እንዴ ልጄ? አካውንቶችን እየተመለከትኩኝ ነበር። ኧረ ተው ጂሃን ተው፣ እንደዚህ ማድረግ አትችልም። ሁሌ ቀንና ሌሊት እንደሰራሃ ነው። ቢያንስ ቤት ስትሆን እንኳን ተረጋጋ እንጂ እሺ። አባዬ። አቤት ልጄ። አንዴ ልትቀመጥ ትችላለህ? የሆነ የምነግርህ ነገር አለ። ምን ተፈጠረ? አባዬ ስማኝ፣ የዚህ የስዕል ጉዳይ ለረጅም ጊዜ ሲያሳስበኝ ነበር። ቆይ ስለምን ስዕል ነው የምታወራው ጂሃን? አባዬ አክስቴ ነግራኛለች። የታሲ መኝታ ክፍል ውስጥ ትልቅ የሱምሩ ስዕል አለ ብላኝ ነበር። ስለ እሱ ነው ማወራ። ኧረ ጂሃን አክስት ዝም ብላ የፈጠረችው ነገር ነው። በእርግጠኝነት የሱምሩን ስም ለማጥፋት ብላ ነው እንጂ በጭራሽ አይሆንም ጂሃን። እሺ አባዬ፣ ግን ለምን እንደዛ ታደርጋለች? ነገርኩ እኮ ሰውየው ቤት ሄጄ ነበር። መኝታ ክፍል ውስጥ ገብቼ ነበር። እንግዲህ እንዳየሁት ከሆነ እንኳን የስምሩን የሚመስል ፎቶ የለም። የኔ ልጅ በጭራሽ ምንም። በቃ አክስት ዝም ብላ የባጤ ቆጡን የምታወራው ለእሷ ካላት ጥላቻ የተነሳ ነው። በማይሆን ነገር ዝም ብላ ራስህን አታስጨንቅ። አባዬ ስማኝ እሺ? ገብቶኛል። እንዳልከው አክስቴ የስምሩን ስም ለማጥፋት ፈልጋ ነው። አዎ ነገሩ እንደዛ ነው ብለን እናስብ። ግን ለምንድን ነው ራስህ ዳረጋግጠህ የምትለው? በራስህ ማየት አለብህ። ለምን አለች? ሰውየው ዋሽ ከሆነ አስበው። እንዴት እንደዛ አይነት እርግጠኝነት ያሳያል? ንገረኝ አባዬ። ህክመት እንደዛ ነች። አክስትህ አብዳለች። በቃ ራሷን አሳምና ነው ማለት ነው። በእርግጠኝነት ለዛ ነው። በስምሩ ላይ ጥላቻ አላት። ስለዚህ ውሸቷን አይደለም የእውነት ታምናለች የምትለው ነው? አዎ በትክክል ልጄ። ማለቴ ስምሩን ሰው እንዲጠላት ምንም ታደርጋለች። በጣም ስለምጠላት ሁሉም ቦታ እሷን እንዳየች ከዛ የሌለ ታሪክ ትፈጥርና እንደዚህ አይነት ነገር ታደርጋለች። በቃ ልጅ አባዬ እንግዲህ ይህን ለማመን ይከብዳል። ግን በቃ ይሄ የህክመት ጉዳይ አብቅቷል።